እንዴ ማን ነው ገዝቶ ነው የዘጋው? ሄዱ ላስገባሽ ስል ገዝቶ ተዘግቷል። አይንሽ ተለቀ። ለምን ይመስልሻል አይኔ ተለቀው? አይተሻል? ጂጂኮ ወይዬ ሜሪ ክሪስማስ። እንዴት ነሽ? እግዚአብሔር ክሪስማስ ቱ አምሮብሻል። ቆንጆ ነው የሰራሽው። ወደድሽው? ቆንጆ ነው። ነበርኩኝ እኮ አሁን አይደለም የመጣው። አይ ናይችሻለሁ ሚት ስታረጊ። መርካን እጠይቀዋለሁ። እሺ ማማዬ። እሺ አይ ኖ ፕሮብለም። እሱ ላከልኝ፣ ልኬልሻለሁ ቴክስት ያደረገልኝን። ኦኬ አላየሁትኝም። ደርሶኛል ዛሬ አለኝ። ደስ አለው? አዎ በጣም ደስ አለው። እስቲ አሁንም ከልጆቹ ጋር ራሱ አልተነጋገርም። ሄሮ የታለች? ሄሮዬ የሳምሪ ልጅ የሳምሪ እናት እንዴት ነሽ? ሰላም ነኝ። ሜሪ ክሪስማስ። ሜሪ ክሪስማስ ሄሮ። ስሚ ኤዱ ወይዬ የለችም እኮ እኔ ጋር ተቀርሻል። ለምን አንቀማት? ምትማ እንዴ ታዲያ ትቀማል። ተቀበለች እኮ የሳምሪን ነገር እኔ ይዘዋለሁ ብላ ዛነች ያለ ደግሞ የምትሰጠውስ ጊፍት ብታይ። እኔ ግን የምታናድደኝ ይህንን ግላብ አትሰጠኝም። በቃ ተቃጠለ አንድ ግላብ ውስጥ ማለት ነው። አራለን እያልኩሽ ነበር። መጥፋት ጀመርሽ? አላነብ ብላ ነው እንጂ አለን ግላብ አለን 5 ነው ምናምን አለን። ሀብታም ነን። ጂጂ እኮ ምንድን ነው የምትይው? ሳምሪ ናባራት እንደ ጂጂ አሁን የ4 ቀን አለን ግላብ አለቀ በቃ አይሰራም። ኃይለኛ ጌም ተጫዎች እንጂ ግላብ በግላብ ነን። በቃ ኤክስፓየር ያደርጋል እኮ ያልቃል። በ5 ቀን ኧረ አለን ገና ነው። 4 ቀን አለን። ኦኬ 4 ቀን መቼ ነው ደግሞ እሱን ያገኘሽው? 4 ግላብ አለኝ። ኧረ በመድኃኒዓለም ግላቤን ስጭኝ። እንዴ ልስጥሽ ስልሽ አልዘጋሽኝም። ትናንት ጌም እየተጫወተ አላናግርሽም። ስንት ጊዜ ነው የጠየኩት? እኔ ይሰደባለሁ እዚህ አካቱ። ይሄ ነገር አይኔን አተለቀው። እኔ አይኔ ሲተልቃሉ ላጥፋው። ምን ኤዲ ወይ ኤዲ ናራ ወይ ኮመንት ምናምን ነገር ፒን እያረግሽ እኔንም አብረሽ አታስወጪ። አማርኛ ታዲያ ምን ሄዱ? የትኛውን ኮሜንት ፈልጋለሁ ብሎ ያለው ማን ነው? ፒን ያረጋው ሲደጋገም ኮሜንት ራሱ ቲክቶክ ከላይ ሰበስበውና ፒን ያረጋዋል። አረ ፒን አያረግም። ያረጋል ከኋላ አንድ ሁለት እያለ እየቆጠረ አበባ ሰጥተውበታል። እሱን ፒን እያረገው ሳይሆን ሪፒት ኮመንቶች ናቸው እነሱ። ፒን አርገሽ ነው መሰለኝ። እኔ ስራ አለኝ ብዬሽ አልሄድኩም። ፒን አረኩት እንደ ተሳስቼ ፒን ያረጋችሁት ምናምን አለች። አይ ፒን እኮ አላረኩትም። ፒን የተደረገ መስሏት ነው ከላይ ስላየችው። ከዛ ወዲያው ጥፍት አለ ደግሞ። እሺ በቃ በእኔ አታሳቡ። ለማንኛውም ኧረ ፒን ማድረግማ መብታችን ነው። እኛ እኮ አሁን ስልጣናችን አንዱ ጥቅሙ የፈለግነውን ፒን ማድረግ። እኔ ወደ አንቺ አስተላልፍ ያደለ ሄድኩት። ምሳ ልሰራ ነው፣ ክሪስማስ እኮ ምሳ ልሰራ ነው ብዬ ለቅቄልሽ ሄድኩ። ግን እያዳመጥኩ ነበረ እና ሙሙ ፈልጋለሁ ፒን ይደረጋል። አላረኩም ራሱ ነው ከላይ ወጣው። ግን እንደው የሰማችኋቸው ናቸው አማርኛ የማይችሉ ልጆች ካገኘ ድንገት ብዬ ነው እኮ ጸጥ ያልኩት። ካገኘ የሚሰጠው እንደ ክሪስማስ አይደል? የክሪስማስ ስፒሪት። ሁላችንም ሜሪ ክሪስማስ ብያለሁ። የኔ ቆንጆች እንዴት ናችሁልኝ? እንዴት አሳልፋችሁ ሄዱ? ቆንጆ ነው በጣም። ይኸው የቀሩ ፕሬዘንቶች አሁን ራፕ እያረኩኝ ነው። እንዳትወፍሪ የተረፈ ገና ነው። ክሪስማስ ጊፍት ራፕ የምታደርጊው ሄዲ የቀረ የውልሽ ማረስቸው በቦክስ እዛው እንዳለ የአማዞን ቁጭ ብሏል። አሁን እሷ እየተጫወተች ነው፣ እኔ ተደብቄ ራፕ እያረኩ ነው። ሳንታ ከእንደገና መጣ ልላት። ብዙ ነው ያዘችው። በጣም ጎበዝ ስለሆንሽ ሳንታ ከእንደገና መጥቷል ልላታል።
ላይቭ ነኝ ማማዬ። ልብስ ሂሩዬ በጠዋት ነው የተነሳችው ዛሬ? ሂሩ በጠዋት ነው የተነሳሽው ወይ አልኳት። ያ ጂጂ እናንተ ጋር ስትሰበሰባላችሁ ዛሬ? መቼም ስም አልጠራም። ትላንትና ተሰበሰብን ከልጆቹ ጋር ትላንት እኮ መጡ። በቤት ነው መጡ ትላንት። ወይ ትላንት በተቀን ሙሉ አብረን ነበር። ልክ ከዚህ አልዘጋውም መጡ። ከዛ የት ነበርሽ ትላንት? ላይቭ እኮ ነበርን። ሳምሪ እኔ ናቲ ምናምን እስከ ምግብ ልስራ ምናምን ብለሽ እስከምትወጪ ነበርኩ። ተመልሰሽ ስትገቢ ግን አልነበርኩኝም። ወይ ምግብ እንትን አልኩኝ፣ አሞቅኩኝ፣ ለባበስኩኝ ምናምን ነገር። ከዛ መጣች ሳምሪ ናቲ ቤት ነበር በቃ። ከዛ ደግሞ እስከ ጧት ድረስ ደግሞ ትላንትና ስትስቆጭ ለስናወራ ነው። አይ ደስ ይላል። አሪፍ ደስ ይላል። ደስ ይላል በጣም። ሲጣሉ ሁለቱ ስስቅ ነበር ሳምሪና ናቲ። አይ ደስ ይላል። ጂጂ የሆነ ነገር ልጠይቅሽማ ከረጅም ጊዜ በኋላ ወይ አሁን ለምሳሌ አንቺ ቤት እንደዚህ ገዝታ አሁን ተቀመጠ አይደለ? ከዛ እርዳታ ልሰብስብላችሁ ብለሽ ለገስት ማለት ነው ኮይን በኮይን ያ እርዳታ ቢሰበሰብ ቲክቶክ 60% ምናምን ይወስዳል። ከዛ በኋላ ደግሞ ሆስቱ ማለት አንቺ ደግሞ ኮሚሽኑን ኦፍ ካልተደረገ ኮሚሽኑን ይወስዳል አይደለ? እንት ነው ታዲያ የሚተርፈው ለዛ ሰው ምን አውቃለሁ 20% አይደለ? 60% ይወስዳል። 10% ነው 15% ይወስዳል። ለሆይ ከዛው አሁን እኔ ግን አጥፍቼዋለሁ። በቀደም ለታ በማን ነው ያጠፋሁት? በሌላ ሰው ነው ያጠፋሁት። ለምን ነበር ያጠፋው? ኖ ለማወቅ ብለን እንዴት እንደሚጣፋ እንዴት የቱ ጋር ነው ብለን ለማጥፋት። አረ ያንቺማ ጠፍቶ ነበረ። ከዛ አበራዋለሁ ብለሽ ነበር ስትሞክሪው ነበር። በቀደም ለታ እዚህ ጅቦ እንትን ሲሉ ነጅቦ እንጂ ጠፍቶ ነበር። ያንቺ ግን እኔ ያው ሌላ ወሬ ላለማውራት ነው። ግን እዛ ቤት ያቺ ሴትዮ ቤት ያቺ ልጅ ያልኩሽ ልጅ አለች አይደለ? ያቺ ምስኪኗ አሜሪካ ያለችው ልጅ እንደውች ልጅ ምናምን ብዬ ያልኩሽ ልጅ ልኬልሻለሁ። የፊራ ምናምን ቴምር እሷን ልጅ አንድ ሴትዮ ቤት ገብታ አሁን ገንዘብ ይሰባሰብልሻል ያለቻት፣ ግን በኮይን እንዲሰበሰብ በጣም ፈለገች ሴትዮዋ ሳየው። እና እኔ ደግሞ ለልጅቷ በኮይን ከተሰበሰበ ቤትሽ ካልሆነ ደግሞ በቃ በገንዘብ ምክንያቱም ካሻፕና ምናምን እኮ በቀደም እኮ እንደዛ የሆነ ቦታ ሰማ እንደሆነ ትርፍ ስለምታገኝበት ነው። ትርፍ ታገኝበታለች፣ ትሰበስባለች። ሁሉም ሀቢባም በዛ እኮ ነው። ሙባረክም ሁሉም ቤታቸውን ከፍቶ እኮ ሲያሰበስብ እኮ አንበሳ ትሰጫለች ለሰውየው። አሁን ለምሳሌ አንበሳ $400 እኛ ጋር 400 ዩሮ ነው እና $400 ነው አይደለ? ገዝተሽ ነው የምትሰጪው። ምንም እኮ የሚጠቅመው ነገር እኮ የለም። በነገራችን ላይ $400 ትገዣለሽ። ከዛ አንድ አንበሳ $150 ነው የሚሰጥ። አንበሳ ከተሰጠሽ $140 ነው አንቺ ጋር የሚደርሰው። አሁን ለእኔ ብትሰጪ ማለት አንቺ ገስት ከሆንሽ ግን ደግሞ ለአንቺ ከተሰጠ ደግሞ ለእኔ $40 ይሰጠኛል፣ $100 ለአንቺ ማለት ነው እኮ በቃ። ሰውየው ግን $400 አውጥቶ ነው የሚገዛው። አይ ነው አሁን ልጅቷ ገንዘብ በጣም ያስፈልጋል። ማናት ካለች ማናት? ሲንደሬላ ነው ስሟ። ሲንደሬላ ሰላም። ይኸውልሽ እንትን ያለችው ሆስፒታል ነገር ነው ያለችው። ሆስፒታል ሳይሆን እንዲህ አይምሮ ምናምን እንትን ውስጥ ገብታ እዛ ውስጥ ነው ያለችው። እና ያው ይዛ አለች ማለት ችግር ስላለ ነው የገባችው። ትሪት ትደረጋለች፣ መድኃኒት ትወስዳለች ምናምን። ስለዚህ በጤናዋ ላይ ያለው ምንም ጥያቄ የለውም። ትልሽ ነው ያቺ ልጅ ነች። ምን ነው ስንቴ ነው አልተረዳችም እንዴ? ባለፈው አልተረዳችም። ይኸውልሽ ሰው እንዳለ ጥምም ብሎባታል። እኔ የእሷ እድል በጣም ነው የሚገርመው። ለምን እንደሆነ ጥምም። ልጅቷ በጣም ሀቀኛ ናት። ሀቀኛ ሀቀኛ ደግሞ እኔም በት
ገብቶሻል? ሰው አንዳንድ ሰው ነገርኩሽ እኮ ሊረዱ ሲፈልጉ እነሱ መዋሸት ይፈልጋሉ። ልጅቷ ደግሞ ልታስዋሻቸው አልቻለች። እሱ ነው አሁን ችግሩ። ስለዚህ ያላት እድል ምንድነው? እስኪያልፍ ድረስ ዝም ማለት በቤት